እየፈለገን መጥቶ አልፈልግ ካልን ወዳልፈለጉት ያልፍ ይሆን ክርስቶስ? ቤተ መቅደስ ውስጥ ሲፈልገን ካጣን እመነኝ አይኑን የሚጥልባቸው አያጡም። ከዚህ ይወጣል። ቤተ ክርስቲያን የተመሰረተችው ጠፍታ የነበረችው ቤተ አሕዛብ የተገኘችው ውሃ ዳር ነው። ፈቃዶቹን ሁሉ ያልገታ አገልጋይ ሰውን ሊማርክ አይችልም። ወገኖች የምታስጨብጡንን ትንሽ ነገር አይደለም የምንፈልገው፣ ጨብጦ የያዛችሁን ነገር ማላቀቅ ነው የምንፈልገው። አገልግሎታችን እንኳን በቲፎዞ የተሞላል። ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ። ዛሬ በቤተ ክርስቲያናችን በጸሎተ ቅዳሴው የተነበበልን አንድ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት ተብሎ የተጻፈ ታሪክ ተነቦልናል። እኔ ጥቂት በዚህ የመጽሐፍ ቅዱስ ክፍል ላይ ጥቂት ደቂቃዎች አቆያችኋለሁ። ርዕሴ በቀትር የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ የሆነበት ከቀኑ 6 ሰዓት ወይም ቀትር ነበር ይላል። 6 ሰዓት ላይ ነው ክርስቶስ በሰማርያ ያቺን ሰማርያይቷን ሴት ያገኛት። ቀኑም 6 ሰዓት ላይ ነበር ይላል። ይህቺ 6 ሰዓት ጥልቅ ቁም ነገር የተሰራባት ሰዓት ናት። ታስታውሱ ከሆነ አብርሃም በ6 ሰዓት በቀትር እየወጣ በመምሬ አድባር ዛፍ ስር እንግዶችን ያስስ ነበር። በቀትር አብርሃም በ6 ሰዓት ዛፏ ስር ይቀመጥ ነበር። አንድ ግብፃዊ ሊቅ እቺን 6 ሰዓትና እቺን ዛፍ እንዲህ ብሎ ገልጿታል። ያቺ 6 ሰዓት አብርሃም ዘውትር የሚቀመጥባት ክርስቶስ በቀራንዮ አደባባይ የተሰቀለባት ሰዓት ናት ይላል። ዛፊቱም የመምሬ አድባር ዛፍ አብርሃም ዘውትር የሚያርፍባት፣ እሷም ክርስቶስ የተሰቀለባት መስቀል ነበረች ይላል። ጠቅለል አድርጎ ሲገልጸው አብርሃም በሩቅ እያየ የተሳለማት የክርስቶስን ቁስሎች ነበር ይላል። እቺ ቀትር፣ እቺ 6 ሰዓት ብርቱ ጉዳይ ስላላት ደጋግ አባቶቻችን አሰሷት። አብርሃም ጉዳዩ ከክርስቶስ ቁስሎች ከቀራንዮ በቀትር በ6 ሰዓት ነበር። ክርስቶስ ዳግመኛም በሰማርያ ሊያልፍ ግድ ሆነበት የሚለው በዚህችው በቀትር በ6 ሰዓት ነው። እጅግ አድካሚ ሰዓት ነው። ፀሐይ አናት የምትቀቅልበት የምትቀጠቀጥበት ከባድ ሰዓት ነው። በዚህ ሰዓት ነው ውሃ ዳር ያቺን ሰማርያዊቷን ሴት ያገኛት። የተወደዳችሁ ክርስቲያኖች እቺ ውሃ ዳር ምን ትመስላችኋለች? የተሰጠኝ ደቂቃ እጅግ በጣም አጭር ስለሆነ ነገሩን ጠቅለል አድርገው። እቺ ውሃ ዳር ሙሽራችን ክርስቶስ ሙሽራይቱን ቤተ ክርስቲያንን ያገኘባት የውሃ ዳር ጥምቀት ናት። ቤተ ክርስቲያን የተመሰረተችው ጠፍታ የነበረችው ቤተ አሕዛብ የተገኘችው ውሃ ዳር ነው። እሱ ውሃ ምንድን ነው? ከክርስቶስ ጎን የፈለቀልን ጥምቀት ነው። አንድ አካል እንሆን ዘንድ ተጠምቀናል እንደተባለው ክርስቶስ ራስ የሆነላት እሷም አካሉ የሆነች ቤተ ክርስቲያን እዛ ውሃ ዳር መስቀል ላይ ነው የተገኘችው። ክርስቶስም ይሄን ለማሳየት ነው እዛች ውሃ ዳር ይቺን ሰማርያይቷን ሴት የማረከው። የተወደዳችሁ ክርስቲያኖች ክርስቶስ ወደ ሰማርያ ሊያልፍ ግድ የሆነበት አይሁድ እኛን ትቶ ወዳልተገረዙት ሄደ የሚል የአይሁድ ክስ
እንዳይቀርብበት መጀመሪያ አይሁድን አስጨረሳቸው። እምቢ ሲሉት ምን ያድርግ? ትቷቸው ወደሚፈልጋቸው ወደ አሕዛብ ጉዞውን ቀጠለ። የተወደዳችሁ ክርስቲያኖች፣ ክርስቶስ እንደዚህ የማድረግ ልማድ አለው። ታስታውሱ ከሆነ በምኩራብ አይሁድ ሲያባረሩት ወደ ጎዳና ላይ ነበር የወጣው። በጎዳናውም ላይ አንድ ዓይነ ስውር ነበር ያገኘው። የዮሐንስ ወንጌል ምዕራፍ 9 እንደሚነግረን ወገኖቼ፣ ሕግ ወደሌላቸው፣ ካህን ወደሌላቸው፣ ሥርዓት ወደሌላቸው፣ ታቦት ወደሌላቸው፣ መሥዋዕት ወደሌላቸው ጎዳና ላይ ወደሚርመሰመሱት ወደ አሕዛብ መውጣቱን የሚያመለክት ነው። ወደ ጎዳና ወጣ ይላል። ከምኩራብ ሲያባረሩት ምን ያድርግ? ወዳጄ ጥቂት ነግሮን እምቢ ካል እመነኝ ሌሎች አሉ ወደ እነሱ ይወጣል። ባጠገብ ሲያልፍ ካልያዝከው ያሰፈሰፉት አሉ ያገኙታል። ቤተ መቅደስ ውስጥ ሲፈልገን ካጣን እመነኝ ዓይኑን የሚጥልባቸው አያጡም። ከዚህ ይወጣል። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛም በደሉን ይተው ይላል። እግዚአብሔር ቀርቦ ሳለ የማይጠራው፣ እግዚአብሔር እየተናገረ የማይሰማው፣ እግዚአብሔር በረድኤት እየጎበኘው ለረድኤቱ ካልተመቸ ነው እመኖኝ ፈቀቅ ይላል ከኔና ከናንተ። ወገኖቼ ቤት ውስጥ ሳይሆኑ ውጭ ወደሚሉት ይወጣል። እመኖኝ ቤት ውስጥ ያለነው ካልተመቸነው ጎዳና ላይ ዓለም ላይ የሚንከራተቱትን የሚሰበስብበት ቀን ይመጣ ይሆን? ከንጽህና ርቀው እየሰማ ነው እየቀረብ ነው። ንጽህናን እምቢ ካለው ከንጽህና ርቀው ርኩሰት ጎዳና ላይ ወድቀው ወዳሉት ወጣ ይል ይሆን ጌታችን? የተወደዳችሁ ክርስቲያኖች በትዳር ሕግ መጽናትን እምቢ ካል እቤት ያለ ነው እየሰማን እንዳልሰማን እየገባን እንዳልገባን ሆነን በትዳራችን አልጸና በሕግ ቃል ኪዳናችን አንወሰን ካል ርቀው ወዳሉት በውጭ ወዳሉት እነሱን ወደ ማምጣት ይመጣ ይሆን ክርስቶስ? ዕጣኑ ጢስ ሆነን ካልገባን ምናልባት ሺሻ ውስጥ ያሉትን ያመጣ ይሆን ክርስቶስ? ወደ እነሱ ፈቀቅ ሊሆን ክርስቶስ? እየፈለገን መጥቶ አልፈለግ ካልን ወዳልፈለጉት ያልፍ ይሆን ክርስቶስ? በሰማርያም በምኩራብም የሆነው እንደዚህ ነው። በዚህ ዘመንም እየተናገርንለት ካልኖርንለት፣ እየቀደስንለት ካልተቀደስንለት፣ እየሰማነው ካልተለወጥንለት፣ አጠገቡ ሆነን ከጠፋንበት እግዚአብሔር ሌሎች የጠፉትን መፈለጉ አይቀርም። አንዲት ነፍስ ፍለጋ በሷም ብዙዎችን ማጥመጃ በቀትር በ6 ሰዓት ወደ ሰማርያ ሊያልፍ ግድ ሆነበት። ባጭሩ መሞት ግድ ሆነበት። መከራን መቀበል ግድ ሆነበት። መራራ ሞትን መጠጣት ግድ ሆነበት። መቸንከር ግድ ሆነበት። ያን ሁሉ ስቃይ መቀበል ግድ ሆነበት። እንዴት ያስደንቃል! እሱን ነው ግድ ሆነበት የሚለው። ምን አስገደደው? ፍቅር ነው ያስገደደው። ያው ምግባረ ክፎች፣ መልከ ጥፎች፣ ጀርባ ሰጪዎች፣ ወንበዴዎችን የሚወድ ፍቅር ምን አይነት ፍቅር ነው ወገኖቼ? ጠላቶችን የሚፈልግ ፍቅር ግድ ሆነበት። ባህሪው ፍቅር ስለሆነ ነው። ወደ ሰማርያም ሊያልፍ ግድ ሆነበት። ወገኖቼ ቅዱስ ዮሐንስ አፈወርቅ አንዲት አስደናቂ ነገር ይጠቁመናል። እዚህ ጋር ምን ይላል? ለሌሎች መዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል ይላል። ጥቂት ጌታችን ወደ ሰማርያ ሲያልፍ ይህቺን ሴት ሰማርያይቷን ሴት እንዴት ወደ ሕይወት እንደመለሳት መነጋገር የምንችለው ክርስቶስ እንዴት ማገልገል እንደጀመረ እንዴት አገልጋይ እንደሆነ ጥቂት ሳሳያችሁ ነው። ፈቃዶቹን ሁሉ ያልገታ አገልጋይ ሰውን ሊማርክ አይችልም ወገኖቼ። ክርስቶስ በእንስሳት ትከሻ ላይ ተጭኖ አልመጣም። እንደምታውቁት በእግሩ ደክሞት ነበር ይላል። በእግሩ ነበር የኳተነው። ቀላል መንገድ አልነበረም። ፈቃዱን ሁሉ ገቶ የሚያገለግል አገልጋይ ነፍሳትን ለክርስቶስ መማረክ የሚችለው ፈቃዱን ገታ አድርጎ እንደ ጌታችን ሲያገለግል እኮ ነው። ከቅምጥልነት ሲርቅና እንዴ በጣም ብርችንችን ያለ ቅምጥልነት ውስጥ እያለን የምንማርከው ነፍስ ይኖረናል ወገኖቼ። እኛ እኮ አንዳንድ አገልጋዮች እኮ ገና መኪና እያማረጥን እኮ ገና ብራንድ እኮ እያለያየን። ታዲያ እንዴት አድርገን ነፍስን ማርካለን ወገኖቼ? ዓላማው ሌሎችን
ለማዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል የሚለው ነው። ክርስቶስ መሰረታዊ ከሆነ ነገር እንኳን አልያዘም። እቺ ሴት ምን እንዳለችው ታስታውሳላችሁ? የውሃ መቅጃ እንኳን እኮ የለህም አለችው። አይገርም? ምንም የሌለው ምናልባት እንደ ጌታችን ምንም የሌለን እስክንሆን ድረስ ባዶ ልንቀር አንችልም፣ ስጋውያን ነን። ግን ቢያንስ የምእመናንን ነፍስ ሊማርክ የሚችል ስብዕናን ግን መገንባት አለብን። ለዚህ ዓለም ግን ተንበርካኪዎች መሆን የለብንም። ክርስቶስን ተመልከቱት። የሚቀዳበት መቅጃ አይደለም። ደቀ መዛሙርት እንኳን የሄዱት ተርበው እንጀራ ሊገዙ ነበር የሄዱት ይላል። ምግብ ያን ያክል እኮ ብርቅ አይደለም። አሁን የሚያጋድል ስንቅ እኮ ያን ያህል ቁም ነገር እኮ አልነበረም። ምእመናንን የሚያስረሳን ማዕዳችንም ያን ያክል ሰፊ ቢፌ መሆንም አይጠበቅበትም። የሌሎችን ነፍስ ለማዳን የሚተጋ ሰው ፈቃዶቹን ጥቂት እንኳን ካልተገጣ እንዴት አድርጎ ነፍሳትን መማረክ ይችል ይሆን? ይቅርታ አድርጉልኝ። ምናልባት በዚህ ዘመን እንደኔ ያለው ደካማ ሰው ብዙዎቻችሁን መማረክና ለእግዚአብሔር መቅረብ ያልቻልነው ፈቃዳችንን መግታት አቅቶን ይሆን? በዓለም ካለው ስግብግብነት እኛም ጋር ያለው ስግብግብነት በልጦ ይሆን? አላውቅም። ክርስቶስን ግን ተመልከቱት። ማደሪያም መቢያም ማጌጫም መዋቢያም አልነበረውም። ልብሱም አንድ ቅያሬ የሌለችው። ምእመናን ምናልባት ክርስቶስ እዚህ ጋር የሚያስተምረን አስደናቂ ነገር የሰማርያይቷን ሴት ነፍስ ብቻ ነበር የፈለገው። ወገኖቼ ምእመናን እናንተ እንድትድኑ እንጂ የእናንተ የሆነውን ገንዘብ ልንፈልግ እንደማይገባን እንነግራችኋለን። በእርግጠኝነት ፈተናችሁ ላይ እንጂ ፍትፍታችሁ ላይ ልንሰራ እንደማይገባን እንነግራችኋለን። የተወደዳችሁ ክርስቲያኖች ቋጥራችሁልን የምትመጡትን አይደለም እኛ የምንፈልገው፣ ከቻልን ቋጠሯችሁን መፍታት ነው የምንፈልገው። ተሸክማችሁልን የሆነ ነገር እንድትመጡልን አይደለም የምንፈልገው። ያጎበጣችሁን ሸክማችሁን ማስወገድ ነው የምንፈልገው። አበላችሁን አይደለም የምንፈልገው፣ እንባችሁን ማበስ ነው የምንፈልገው። የምታስጨብጡንን ትንሽ ነገር አይደለም የምንፈልገው፣ ጨብጦ የያዛችሁን ነገር ማላቀቅ ነው የምንፈልገው። ክርስቶስ ያደረገው እንደዚህ ነው። ውሃ ጠጪን ሲላት የመሰላት ስለ ውሃ ጉዳይ ሆኖባት ነበር ወገኖቼ፣ አይደለም። በጣም ይደንቃል። ጌታችንን ተመልከቱት። ምግብን መተው አንድ ነገር ነው፣ ለውሃም ያለመጨነቅ ሌላ ነገር ነው። ስለ መኖሪያ ቤትም ማሰብ ምናልባት ከባድ ይሆናል። ቢያንስ 12 ደቀ መዛሙርቶች አሉት ክርስቶስ። እቺን ሴት ፍለጋ ሲሄድ አጀብ እንኳን አልፈለገም ወገኖቼ። ተከታይ ማብዛትን እንኳን ስራው አላደረገም ወገኖቼ። መጽሐፉን ተመልከቱት። ብቻውን ትተውት ነበር ይላል ወገኖቼ። የክርስቶስን ነፍሳት የሚያገለግል ምእመናንን የሚማርክ አገልግሎት የሚጀምረው ከዚህ ነው። ብቻውን መተው ምን ማለት ይመስላችኋል? አጀብ! በዚህም የሚመጣ ዝነኝነትን፣ ኩራትን፣ ትዕቢትን ክርስቶስ ረግጦ የጣለው አይመስላችሁም? አቤት ዛሬ እንደኔ ያለው አገልጋይ እንኳን ስንት ፎሎወር አለው፣ ስንት ተከታይ አለው፣ ስንት ቲፎዞ አለው። ይቅርታ አድርጉልኝና አገልግሎታችን እንኳን በቲፎዞ የተሞላል። ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ፣ ሹመታችን በቲፎዞ። አሁንማ ወደ ከፋም ነገር ተሸጋግረናል። ክርስቶስ ብቻውን ነበር ይላል። ብቻው። በዚህ ምን አደረገ? ለራሱ ክብርን ከመፈለግ ክብርን ናቀ። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው። ልታይ ማለት ክርስቶስ ብቻውን ነው እቺን ነፍስ ይማረካት። ምንም ነገር ሳንተው እንዴት ለክርስቶስ ብዙ ነፍሳትን ልናስቀርለት እንችላለን? የወጣውን ሕዝብ ማስገባት እንችላለን? ጭራሽ እየወጣብን እኛን ሲያየን እየተበሳጨብን መንገድ ላይ ሲያየን እያቋረጠ እየሄደ ተው ነገር ሌላ ነገር እንዳይመጣ እቺን ነፍስ የማረካት ክርስቶስ ፈቃዱን ሁሉ ገጥቶ ለሌላው ሁሉ ደክሞ ነው። ወገኖቼ እንዴት ሊያስተምራት ይችላል? አንዲት ነፍስ ያውም ከአሕዛብ ወገን የሆነች ያውም ሴት። ምእመናን ይህ ምን እንደሚያስተምር ታውቃላችሁ? በተለይ እንደኔና እንደኔ ላለው ጥቂት ላገልግል ለሚለው ለሚፍጨረጨረው መምህራን እንዳስተማሩት እኮ ነው ደሃ ሀብታም ሳንል እንድናስተምር። ይህቺ ሴት በቀትር ውሃ እየተመላለሰች የምትቀዳ የምትልከው አገልጋይ እንኳን የሌላት ደሃ መሆኗን ያስታብቅባታል። በቀትር በጠራራ ፀሐይ በእስራኤልም በሰማርያም በይሁዳም ውሃ ይቀዳል። ወይ በማለዳ ወይ በምሽት ነው የሚቀዳው። እቺ ሴት ግን በቀትር የምትቀዳው
ጉዳይ ድብቅ ጉዳይ ስላላት ነው። እኔ ግን የምፈልገው ድሃ መሆኗን የሚያሳየው የምትልከው ሰው የሌላት መናጢ ናት። ክርስቶስ የፈለገው እንደሱ ነው። ይሄ ምን ማለት ይመስላችኋል? ድሃ ሀብታም ሳንል እንድናገለግል የሚጠቁመን አይመስላችሁ? ዘርም ሳንመርጥ ዕብራዊ ሆነች፣ ሰማርያዊ ሆነች፣ ሕዝብ ሆነች፣ አሕዛብ ሆነች፣ ጠቆረች፣ ቀላች፣ እጇ ለሰለሰ፣ ሻከረ፣ መኪና ነዳች፣ ያለ ጫማ መጣች፣ ለአገልጋዮች ምንም አይደለች። ነገሩ የተገላበጠ ይመስላል። ክርስቶስ ይቺን ነፍስ የማረካት እንደዚህ ነው። ድሃ ሀብታም ሳይል እያስተማረ፣ ዘር ሳይቆጥር እያስተማረ፣ ከሐዘን እስከ ደስታ፣ ከሰርግ እስከ መቃብር ነው ክርስቶስ ያስተማረው። እንደውም ከሰርግ ይልቅ የለቅሶ ቤቱ አገልግሎት የክርስቶስ እንዴት ውብ ነበር ወገኖቼ። እናም እንደዚህ የሚያገለግል ነው ነፍሳትን የሚማርከው። ክርስቶስ ያገለግል አሳ አጥማጁ ጴጥሮስ ጋር ያቀረበው ያለቀበት ዶኪማስ ጋር 4 እጥፍ ልመልስ ያለው ዘኬዎስም ጋር አገልግሏል። እንደ ቅዱስ ጴጥሮስ ድሃ ደግሞ እንዳቀረበው ያለቀበት መካከለኛ ደግሞ 4 እጥፍ ልመልስ እንዳለው ኢንቨስተር እንደ ዘኬዎስም ሁሉም ጋር ክርስቶስ ያው ነው። እኛ በዚህ ዘመን ያለን አገልጋዮች እንደዚህ እንሆን። አሁን እንደውም ይሄ ዘመን የድሃ ድሃ ብሎ ሁሉ ያስቀምጠዋል። ጎብኘት የሚያደርጋት ይኖር ይሆን? ነፍስ ለምን በደንብ ማጥመድ አቃተን? ፈቃዳችንን ሁሉ ገተን ማገልገል ስላቃተን ይሆን? ብቻ ምን አለፋችሁ ይቺ ሰማርያዊቷ ሴት በብዙ የባል ችግር ስትንገላታ የነበረች አሁን ግን አስተሳሰቧን የቀየረ ውሃ ዳር ላይ የነፍሷን ሙሽራ አገኘች። እናንተ ምእመናን የነፍሳችን ሙሽራ ውሃ ዳር በጥምቀት አግኝተነዋል። በመስቀል ላይ አጭቶናል፣ በጥምቀት ደግሞ አካሉ አድርጎናል። ውሃ ዳር አግኝቶናል ሁላችንንም። አንድ ሊቅ የነፍሷን ሙሽራ ውሃ ዳር አገኘችው ይላል። በባል ዘንድ ታስራ መከራዋን ስትበላ የነበረችው ይህች ሴት አሁን በሙሽራዋ በክርስቶስ ፍቅር ታሰረች። ወገኖቼ መቼ ነው በጌታችን ፍቅር የምንንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው? መቼ ነው? እቺ ያደረገችው እንደሱ ነው ወገኖቼ። ጥቂት ነገሮችን ላንሳና ሰዓቴ እንዳያልቅብኝ በጊዜ እንደጠቀም ጥቂት ነገሮችን አንስቼ ላብቃ። እርግጥ የተሰጠኝ ደቂቃ ቫት እንደሚኖረው አስብ እንጂ ሰዓቱ አልቋል። መቅደሙን በመናገር ፈጅቼዋለሁ። የአውቶቡስ ተራው መምህር ትንሽ ቫት ከጨመሩልኝ ልቀጥል። ባይጨመርም ይበቃል። ብዙ ነገር አያስፈልግም አይደል? ዝማሬው መዝሙር ነው። ማይጠንቱ ስንት ነገራችንን እያረመልን እያከመን ነው አይደለም? በነገር ብዛት ነው፣ በመራቀቅ ነው። እዚህ በመምጣታችን እንኳን ፈውስ ነው። እውነት አዘር ይህቺ ሴት ክርስቶስ አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምትም ታግሳ ከማውራት ግን አልቦዘነችም። ስታየው የደከመ ያውም ውሃ ሚለምን በአንድ ልብስ የተጣበቀ ምንም ሊያደርግላት እንደማይችል የተረዳች ሰው ትመስላለች። ለማናገር ግን አልቦዘነችው። ንቃም አላለፈችው። እንደ ነገሩም ጣልጣል አላረገችው። ምን አረገች? ሰማችው። ያውም በጠራራ ፀሐይ በዛ ግለት ስር ቁጭ ብላ መማር ምን ያህል ይደንቃል። እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣን ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንንም እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር መናገር ያቆምን ስንቶች ነን። የምር ተናግረዋለህ በጸሎት የምር ተወተውጨዋለሽ በሱባኤ እግዚአብሔር በቃሉ ሲናገረን የምር ልባችን ይቀልጣል። እሱን እናዳምጠዋለን። በቁም ነገር እናናግረዋለን። በቁም ነገር እንሰማዋለን። ያውም በተመቻቸ ስፍራ ሊያደርግልን እንደሚችል እያወቅን እንኳን መናገር ያቆምን ስንቶች ነን። ቺንሲንክን ተመልከቷት። በዚያ ሁሉ መከራዋ በዛ ግለትና ፀሐይ ውስጥ ከማናገር አልቦዘነችም። ይህ አስደናቂ ነገር ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? አሁን እንኳን እግዚአብሔር ሲናገር በቁም ነገር እናናገረው ይሆን? እንሰማው ይሆን? ልባችን ይሰማዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት ሁሉን በአንድ ያላስረዳት በሞት ይስሙኝ። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ
ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ቀጥሎ ነቢይ፣ ከሁሉም መጨረሻ መሲሁን አየችው ይላል። ቀስ በቀስ ነው የገለጸላት። እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን። ቀስ በቀስ ነው እግዚአብሔር የሚሰራው። ቀስ በቀስ ነው የሚያሳውቀን። ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣው፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስዕለቴ ካልተሰማ፣ ባንዴ መች እንደዚህ አለ። እዩት እንዴት ቀስ በቀስ እንደገለጠላት። እንደውም ቅዱስ ኤፍሬም ይደነቃል። ውሃ የተጠማውን ሰው አለ በንግግር ልትረታ ሞከረች ይላል። መቅጃ የለ ምንጥስ ቅብጥርስ እያለች ልትረታው ሞከረች ይላል። ይሄ ብቻ አይደለም፣ ቀጠለችና ከአይሁዳዊው ጋር ዘር ቆጠራ ገባችና ለአይሁዳውያን ያላትን ጥላቻ አሳየች። የእሷን ደግሞ ነገር ተመልከቱት። ክርክር፣ ከክርክር ቀጥሎ ጥላቻ። እንደገና ከመምህሩ ጋር ደግሞ ተከራከረች። አባቶቻችን ነግረውናል፣ ክርስቶስን ማስረዳት በዚህ ተራራ የማትሰግዱበት ጊዜ ይመጣል ብሎ እቅጩን ነገራት። ከመምህሩ ጋር ግን ተከራከረች። መጨረሻም ባልሽን ጠርተሽ ደይ ሲላት አንድ ድብቅ ምስጢር ሲነግራት ነብይ ብላ ደግሞ ወደ መጥራት መጣች። ከዛስ ምስጢሩንና ጉዷን ሲነግራት ከነብዩ እግር ስር ተንበረከከች ይላል። መጨረሻ መሲሁን ወደደችው ይላል።